የአሜሪካ የጦር መርከቦች የኢራንን ማስጠንቀቂያ ጥሰው በሆርሙዝ ሰርጥ ማለፋቸው ተነገረ። እጅግ በጣም ያሳዝናል። ድርድሩ ያለምንም ስምምነት መጠናቀቁን አሜሪካ አስታወቀች። ሰበር ኢራን ከአሜሪካ ጋር ያላትን ማንኛውንም ዲፕሎማሲያዊ ግንኙነት አቋረጠች። በኢራንና በአሜሪካን መካከል ሲጠበቅ የነበረው የጦር ስምምነት አሁን ላይ እንዳልተሳካ ሰምተናል። ፕሬዝዳንት ትራምፕ ድርድሩ የማይሳካ ከሆነ ለጦርነት እየተዘጋጁ መሆናቸውን ተናግረዋል። አሜሪካን ምን አስባ ነው ይህን ስምምነት ያልተስማማችው? ቁርጥ ቀን ተብላ በተሰየመችው በዛሬው ዕለት አሜሪካና ኢራን ለሚያደርጉት ድርድር ሁለቱም ተደራዳሪ ቡድኖቻቸውን ወደ ፓኪስታን ኢስላማባድ ልከዋል። ኢራንስ ብትሆን በዚህ ጦርነት መቀጠል ትፈልጋለች? ኢራን አሁን አይኔ ተገልጧል፣ ጦርነቱም ለበጎ ሆነልኝ እያለች ትገኛለች። እስከዛሬም ድረስ በሀብት በር ላይ ተቀምጬ እንዲሁ ለማንም ሲሳይ ሆኜ ነበር። አሁን ላይ ዓለምን ያነጋገረ ዜና ይህ ነው። ሰላም ሰላም፣ ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ለእናንተ ዛሬ በአዲስ ቪዲዮ መተናል። ውድ ቤተሰቦቻችን ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን። ያው በክርስትና እምነት ተከታዩ ዘንድ ይህ በዓል ልዩ ቦታ ተሰጥቶ የሚከበረው በዓል ነው። እኛም በዓልን ለማክበር ከቤተሰብ ጋር ሽርጉድ እያልን ነው። እንዲሆነ ባልተመቸን ሜትድ ለእናንተ አንድ አርዕስተ ዜና እናስተላልፍ ብለን ነው ወደዚህ ስፍራ የመጣ ነው። ውድ ቤተሰቦቻችን እንደምናውቀው ኢራንና አሜሪካን የጦር ስምምነት ሊያደርጉና የአሜሪካን ምክትል ፕሬዝዳንትና የኢራን የውጭ ጉዳይ ሚኒስተር ሆነው አንድ ላይ ለመሸማገል አንድ ላይ ቀርበው ነበር። በአሁኑ ሰዓት ሰበር ዜና ሰምቷል። የሁለቱ ሀገራት መሪዎች ማለትም የኢራንና የአሜሪካ መሪዎች ቀጥታ መገናኘታቸው ማለትም እጅ መጨባበጣቸውና ኔጎሺዬሽን ወይም ድርድር መጀመራቸውን በአሁኑ ሰዓት ተነግሯል። ይህም የሚያሳየው እንግዲህ በዓለማችን ላይ የሚገኙ ጦርነቶች ወደፊት የሚፈጠሩ አሁንም የተፈጠሩ ጦርነቶች መጨረሻቸው ንግግር እንደሆነ ነው አስቀድሞ መፍታት እየተቻለ። ነገር ግን ሁለቱ ሀገራት በአሁኑ ሰዓት እንግዲህ ወራት ከፈጀ ጦርነት በኋላ ፊት ለፊት በመሪዎቻቸው ተነጋግረው ችግራቸውን ለመፍታት ቁጭ ብሏል ተብሏል። አሁን ላይ በተሰማ ዜና ኢራንና አሜሪካን በዚህ የጦር አቁም ስምምነት ላይ ነው ወይም በጦርነቱ ዙሪያ ላይ ሳይስማሙ መለያየታቸውን ዜና ሰምተናል። እጅግ በጣም ያሳዝናል። ድርድሩ ያለምንም ስምምነት መጠናቀቁን አሜሪካ አስታወቀች። በፓኪስታን ለ21 ሰዓታት የተካሄደው የአሜሪካና የኢራን ድርድር ያለምንም ስምምነት መጠናቀቁ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ገለጹ። ምክትል ፕሬዝዳንቱ በሰጡት መግለጫ ዋሽንግተን ቀይ መስመሮቿንና የምታስተናግዳቸውን ጉዳዮች በግልጽ በማሳወቅ የመጨረሻና ምርጥ የተባለውን አማራጭ ብታቀርብም ኢራን ግን የቀረበላትን ቅድመ ሁኔታ ሳትቀበል ቀርታለች። በተለይም በኒውክሌር ጦር መሳሪያ ረገድ ከኢራን ወገን ምንም አይነት አዎንታዊ ቁርጠኝነት አለመታየቱን የጠቀሱት ቫንስ ስምምነት ላይ አለመደረሱን ከአሜሪካ ይልቅ ለኢራን እጅግ መጥፎ ዜና ነው ብለዋል። የአሜሪካ ልዑክ ቡድንም ያለምንም ውጤት ወደ ሀገሩ እየተመለሰ መሆኑን ይፋ አድርገዋል። ኢራን እስካሁን ያለችው ነገር የለም። በዚህ ነገር ለም አሜሪካን ከዚህ በኋላ የራሷን እርምጃ እንደምትወስድና ኢራንም የማይደገሙ እርምጃዎችንም እንደምትወስድ በዚህ ዜናዎች ላይ ሰምተናል። ፕሬዝዳንት ትራምፕ ድርድሩ የማይሳካ ከሆነ ለጦርነት እየተዘጋጁ መሆናቸውን ተናግረዋል። ፕሬዝዳንቱ በሰጡት ቃለ ምልልስ ላይ ድርድሩ የማይሳካ ከሆነ አሜሪካ የጦር መርከቦቿን እንዲሁም ምርጥ የተባሉ የጦር መሳሪያዎቿን እያዘጋጀችና እያስቀመጠች ነው ሲሉ ተናግረዋል። ፕሬዝዳንቱ ይህንን ያሉት በዛሬው ዕለት በኢራን በእስራኤልና በአሜሪካ መካከል የሚደረገውን ተጨማሪ የሰላም ድርድር ተከትሎ ነው። ታዲያ ፕሬዝዳንቱ እንደተናገሩት ከሆነ ዳግመኛ የሚደረገው ይህ የሰላም ንግግር የማይሳካ ከሆነ አሜሪካ ለጦር አሁንም ዝግጁ መሆኗን ነው። እንደምናውቀው አሜሪካና ኢራን መካከል የነበረው የ10 ቀን ወይም የ2 ሳምንት የጦር አቁም ስምምነት በመሃል 24 ሰዓት ባልሞላ ውስጥ መፍረሱን ሁላችንም የምናውቀው ነው። አሁን ግን ኢራንና አሜሪካን ያልተስማሙበት ጉዳዮች አሉ። ይህም ጉዳይም ምን እንደሆነ ለእናንተ እያጣራን የምንነግራችሁ ይሆናል። ሰበር ዜና አሁን የገባ ነው። ሲጠበቅ የነበረው የኢራንና የአሜሪካ ድርድር ካለ ስምምነት መበተኑ ተገለጸ። የአሜሪካው ፕሬዝዳንት ምክትል ፕሬዝዳንት ጄዲ ቫንስ ኢራን ፓኪስታንን ለቀው ዛሬ ወደ ሀገራቸው ወደ ዋሽንግተን ዲሲ ጉዞ ጀምረዋል። እንግዲህ ከጄዲ ቫንስ ጋር የተጓዘ ጋዜጠኛ እንደተናገረው ከሆነ ለድርድሩ አለመሳካት ዋናው ምክንያት ኢራን ዩራኒየም ማበልጸጓን ወደኋላ እንደማትል መገለጹ ተከትሎ በዛ ላይ ስምምነት አልደረሰም። በዚህ መሰረት ለ21 ሰዓታት ሲደረግ የነበረው
ድርድር በፓኪስታን ማለት ነው በኢስላማባድ ከተማም ተበትኗል። በኢራንና በአሜሪካ እንደዚሁም በእስራኤል መካከል ያለው ውጥረት ይሄ ስምምነት መበተኑን ተከትሎ ከፍተኛ የሆነ አደጋ ውስጥ ገብቷል ማለት ነው። ቤተሰቦቻችን በኢራንና በአሜሪካን ጦርነት ዙሪያ ላይ ብዙ ሀገራትም የራሳቸውን ምልከታና የራሳቸውን አቋም እየገለጹ ይገኛሉ። አሁን ላይ በኢራንና በአሜሪካን መካከል ያለው ትልቁ የጦር አቁም ስምምነት ላይ ዩክሬን ጦሮችን እንዳይጠቀሙና የተለያዩ ጦር ምልልሶችም እንዳይደረግ ነበር ትልቁ ታርጌት የነበረው። በዛ ላይ ደግሞ የኢራን የባህራዋን መዝጋቷን እናውቃለን። እናም በአንድ መድረክ $2 ሚሊዮን እያስከፈለች መርከቦችን እንደምታሳልፍም አሜሪካን ዘንድ ቁጣ ተነስቶ ነበር። ሆርሙዝ የሚተላለፉ መርከቦች እያንዳንዳቸው $2 ሚሊዮን እንዲከፍሉ የሚያስገድድ ሕግ የኢራን ባለስልጣናት ስራ ላይ መዋላቸውና የፈለጉትን እያሳለፉ ያልፈለጉትን የሚከለክሉበት ሁኔታ ከመካከለኛው ምስራቅ እስከ አውሮፓና መላውን ዓለም ስጋት ላይ መጣሉ አልቀረም። ሀገሮች ለራሳቸው ህልውና ሲሉ ሆርሙዝን የመጠበቅና መርከቦች ያለምንም ተጽዕኖ በነጻነት እንዲተላለፉ የማድረግ እርምጃ መውሰዳቸው አይቀርም። እነዚህ ነገሮችንም አሜሪካን በማስጠንቀቂያም ጭምር ነው የተናገረችው። በዛ ላይ ደግሞ የአሜሪካን የጦር መርከቦችና የተለያዩ የንግድ መርከቦች በኢራን ወሽመጥ ውስጥ እያለፉ ይገኛሉ። የአሜሪካ የጦር መርከቦች የኢራንን ማስጠንቀቂያ ጥሰው በሆርሙዝ ሰርጥ ማለፋቸው ተነገረ። የአሜሪካ አክሲዮስ እንደዘገበው የኢራን ወገኖች የሰጡትን የ30 ደቂቃ የማስጠንቀቂያ ገደብ ወደ ጎን በመተው ነው በሰርጡ በኩል በስኬት ያለፉት። የአሜሪካ የባህር ኃይል ይህንን እርምጃ የወሰደው የንግድ መርከቡ በሰርጡ ላይ በሰላም መንቀሳቀስ እንዲችሉ ማረጋገጫ ለመስጠት እንደሆነም ተናግሯል። በሌላ በኩል የኢራን መገናኛ ብዙሃን የአሜሪካ መርከቦች ማስጠንቀቂያ እንደደረሳቸው አቅጣጫቸውን ቀይረው አፈግፍገዋል በማለት የተለየ መረጃ እያሰራጩ ይገኛሉ። ይህ ፍጥጫ የተከሰተው በኢስላማባድ ሁለቱ ሀገራት ለሰላም ስምምነት ድርድር እያደረጉ ባለበት ወቅት መሆኑ ሁኔታው አሳሳቢ አድርጎታል። ፕሬዚዳንት ትራምፕ አሜሪካ ከባህር ሰላጤው ለሚሰነዘሩ ትንኮሳዎች የምትሰጠው ምላሽ አሁንም ጠንካራ እንደሆነ እያስታወቁ ይገኛሉ። እነዚህ ነገሮችንም ኢራንንም እያስቆጣ ይገኛል። በዚህ ጦርነት ብዙ ነገሮችም ተካሄዱ ነው። ውድ ቤተሰቦቻችን ብዙዎቻችን የምናውቀው ነው። በኢራንና በአሜሪካን መካከል ያለው ጦርነት የዓለምን ኢኮኖሚ እያመሰ የሚገኝ ነው። በዚህ ዙሪያ ላይ ደግሞ ብዙ የሀገራት መሪዎች ቁጣቸውን እየገለጹ ነው። ምክንያቱም ኢራንም እጇን አልሰጠችም፣ አሜሪካንም ከድርጊቷ እየተመለሰች አይደለም። በዚህ ነገሮች ላይ የዓለም ኢኮኖሚ እንደምናውቀው ብዙ በባህር የሚንቀሳቀስ ነው። ከ90% በላይ የዓለም ኢኮኖሚ የሚንቀሳቀሰው በባህር ኃይሎች ነው። አሁን በዚህ ጦርነት ሰበብ ላይ ብዙ ሀገራት የኢኮኖሚያቸው ላይ በጣም ችግር እየፈጠረ ይገኛል። በተለይ ኢራን የነዳጅ አቅርቦቷ በጣም ከፍተኛ ስለሆነ በዓለም አቀፍ ደረጃ ላይ በዚህ ጦርነት ዙሪያ ላይ ደግሞ ብዙ ሀገራት ይጎዳሉ። በዛ ላይም ኢትዮጵያን እኛም የምንኖርበት ሀገር በቤንዚን እጥረትና በተለያዩ ከውጭ በሚገቡ እቃዎቻችን ላይ ብዙ ነገሮችንም እያጣን እንገኛለን። ሰበር የኢትዮጵያ ግቢ መርከብ እስካሁን ድረስ ማለት ነው ሆርሙዝን እንዳልተሻገረችም ተገልጿል። የሆርሙዝ ወሽመጥ ተከፍቷል ቢባልም የኢትዮጵያ መርከብ ግቢ ግን አሁንን ከቆመችበት እንዳልተንቀሳቀሰች እየተገለጸም ይገኛል። እንግዲህ ግቢ መርከብ ማለት ነው የኢራን ጦርነት ከመከፈቱ ከአንድ ቀን በፊት ማለት ነው ወደ ኤሚሬትስ ጀባል አሊ ወደብ ያቀናች ሲሆን የመልስ ጉዞ ለማድረግም ሳትችል እዛው የተባበሩት አረብ ኤሚሬትስ ሐማሪያ ዳርቻ መልህቅ እንጥላለች። የተኩስ አቁም ቢደረስ ማለት ነው ግቢም ሆነች በርካታ መርከቦች ሆርሙዝን እንዳልተሻገሩ እየተገለጸ ይገኛል። እዚህ ደግሞ ዋነኛው ምክንያት ኢራን ሆርሙዝን ለመሻገር ገንዘብ ያስከፈለች መሆኑና መርከብ እየለየች የምታሳልፍ በመሆኑ እንደሆነም ታውቋል። ታዲያ የኢራንና የአሜሪካ የተኩስ አቁም ለዓለም ተስፋ ቢሰጥ ማለት ነው ድርድሩ በውጥረት የተሞላ ይሆናል የሚል ሌላ ስጋትም ሆኗል ማለት ነው። ወደ ቤተሰቦቻችን እናንተ የሚሰማችሁን ነገር እስቲ ሐሳብ አስተያየታችሁን ተሰጡ ዘንድ በአክብሮት ጠይቃለሁ። ወደ ቤተሰቦቻችን ኢ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጡ። ለመላው የክርስትና እምነት ተከታዮች በድጋሚ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ፣ በሰላም አደረሰን። ያው ይሄ የትንሣኤ በዓል በክርስትና እምነት ተከታዮች ዘንድ ላይ በጣም ልዩ ቦታ ተሰጥቶት የሚከበር በዓል ነው እናውቃለን። አሁን የጌታችንና የመድኃኒታችን የኢየሱስ ክርስቶስን የትንሣኤ በዓል እያከበርን ነው።
እኛም በዚህ መልኩ ለእናንተ መረጃ እናቅርብ ብለን ነው። ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁሌም እንደምንላችሁ የኢትዮጵያን ሰላም ያደርግልን። እናመሰግናለን።